ፕሬዝዳንት ዶናልድ ትራምፕ በካናዳ ሲካሄድ የነበረውን የቡድን ሰባት አባል ሀገራት ስብሰባ አቋርጠው ወደ ዋሽንግተን ተመልሰዋል። አስቸኳይ ስብሰባ ከመጥራታቸውም ባለፈ የኢራን ዋና ከተማ ቴህራን ህዝብ ለቆ ይውጣ ማለታቸው ግራ አጋብቷል። በቴህራን በቀጥታ ስርጭት ላይ ያለች ጋዜጠኛ የገጠማትንም የእስራኤል ጥቃት ክስተትም ነው የተከታተላችሁት። ይዘናቸዋል። ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ማክሰኞ የረፋድ መረጃን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። የኢራን እስራኤል ጦርነት እንደቀጠለ ነው። እስራኤል ሌሊቱን ኢራንን በጀት ስትደበድብ አድራለች። ኢራን ንጋቱን በእስራኤል ላይ ሚሳኤል ጥቃትን አድርሳለች። በካናዳ በቡድን ሰባት አባል ሀገራት ስብሰባ ላይ የነበሩት ፕሬዝዳንት ዶናልድ ትራምፕ ስብሰባውን አቋርጠው ወደ ዋሽንግተን ከመመለሳቸውን በተጨማሪ የቴህራን ህዝብ ከተማዋን ለቆ ይውጣ ብለዋል። የደህንነት ምክር ቤታቸውን በአስቸኳይ ስብሰባ እንዲቀመጥ ጠርተዋል። የትራምፕ ውሳኔ ግራ አጋቢ ሆኗል። ይዘነዋል። የኢራኑ መሪ አያቶላ አሊ ኾሜኒን ለመግደል ዘመቻ ተከፍቷል በሚል ከሰሞኑ አነጋጋሪ ሆኖ በቆየ ጉዳይ እስራኤል ምላሽ ሰጥታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑ መሪ አያቶላ አሊ ኾሜኒን የግድያ ኢላማ ስለመሆናቸው ተጠይቀው ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ስለ ኢራን ዘመቻ እንዲሁም አሜሪካ ላይ ተደቅኗል ስላሉ ስጋት ተናግረዋል። መረጃው የጥንቅራችን አካል ነው። ቡድን ሰባት ኢራንን ተጠያቂ ሲያደርግ 21 አረብ ሀገራት እስራኤልን አወገዙ። ቡድን ሰባት ባሳለፍነው አርብ ድንገተኛና መጠነ ሰፊ ጥቃት መፈጸም የጀመረችውን እስራኤልን ራሷን የመከላከል መብት አላት ሲል በመግለጫው ወግኖላታል። ኢራን መሰረታዊ ሽብርና የቀጠናው አለመረጋጋት ምንጭ ናት ሲል ፈርጇታል። 21 የአረብ ሀገራትን በውጭ ጉዳይ ሚኒስትሮቻቸው በኩል በጋራ መግለጫ የሰጡ ሲሆን እስራኤልን አውግዘዋል። መግለጫዎቹን አያይዘናል። የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን አስታውቋል። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎችን እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን በይፋዊ መግለጫ ገልጿል። መረጃውን እናደርሳለን። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህዳሴው ግድብ ብዙ መስዋዕትነት ከፍለናል ብለዋል። የግድቡን ስራ ለማወክ ባለፉት ዓመታት ሽምቅ ውጊያ ሲያካሂዱ የነበሩ ኃይሎችን አጽድተናል ሲሉ ፊልድ ማርሻሉ ተናግረዋል። መረጃው ዝርዝር አለው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ አጠገብ ቅንጡ አፓርታማዎችን አቀረበላችሁ። በ500 ካሬ ላይ ያረፈው እጅጉ መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ሽያጩ ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 66 52 62 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። ትራምፕ በኢራን ጉዳይ ከባድ ውሳኔ ሊወስኑ ነው። የኢራን እስራኤል ጦርነት አሁንም ተጋግሎ እንደቀጠለ ነው። ለቡድን ሰባት አባል ሀገራት ስብሰባ ካናዳ ገብተው ስብሰባ ላይ የነበሩት ፕሬዝዳንት ዶናልድ ትራምፕ ስብሰባውን አቋርጠው በአፋጣኝ ወደ ዋሽንግተን ተመልሰዋል። ሰውየው ምን አስበው ነው እየተባለም ይገኛል። ትራምፕ ስብሰባውን አቋርጠው ከመመለሳቸውን ባሻገር 10 ሚሊዮን ነዋሪዎችን አቅፋ ከያዘችው የኢራን ዋና ከተማ ቴህራን ነዋሪው ለቆ እንዲወጣም ጭምር አጭር መልእክት አስተላልፈዋል። እዚህም ጋር ቢሆን ፕሬዝዳንት ትራምፕ ምን ነካቸው እየተባለም ይገኛል። ትራምፕ ገና እሳቸው ዋሽንግተን ሳይደርሱ የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ያስተላለፉ መሆኑን የቢቢሲ ዘገባ አመልክቷል። አንዳንድ ተንታኞች ትራምፕ በኢራን ላይ አንዳች አይነት ከባድ ውሳኔን አስበዋል እያሉም ይገኛሉ። ጥያቄው ይሄው ከተማን ለቃችሁት የተባለበት ትዕዛዝ ጀርባ ያለው ውሳኔ ምንድነው የሚያስብል ሆኗል። ቴህራን 10 ሚሊዮን ህዝብ የያዘች ግዙፍ ከተማ ናት። እስራኤል ሌሊቱን በኢራን ላይ ተከታታይነት ያላቸው የአየር ጥቃቶችን አድርሳለች። ኢራን በበኩሏ ከደቂቃዎች በፊት ባሊስቲክ ሚሳኤሎችን ወደ እስራኤል አስወንጭፋለች። ትንቅንቁ እንደቀጠለ ነው። የቴህራን ነዋሪዎች ከተማዋን ለቀው ለመውጣት ጥረቶችን እያደረጉ ነው። መንገዶች በትራፊክ መጨናነቅ ተዘጋግተዋል። ግራ መጋባቶች በየአቅጣጫው እየታዩ ነው። በዚህ ማለት ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ ሲካሄድ የነበረውን የቡድን ሰባት ሀብታም ሀገራት ስብሰባ አቋርጠው ወደ ዋሽንግተን የመመለሳቸው ጉዳይ ጥያቄ አጭሯል። ፕሬዝዳንቱ ትናንት ምሽቱን እዚያው ካናዳ እያሉ በጋዜጠኞች በኩል ለቀረቡላቸው ጥያቄዎች በቂ ምላሽ ሲሰጡ አልታዩም። ነገሮችን ሸፈንፈን እያደረጉ ሲመልሱም ታይተዋል። የቡድን ሰባት ጉባኤ ከመጠናቀቁ በፊት ፕሬዝዳንቱ አቋርጠው ወደ ሀገራቸው የመመለሳቸው ምክንያትም ተጋግሎ የቀጠለው የኢራን እስራኤል ጦርነት መሆኑንም በነጩ ቤተ መንግስታቸው በኩል ተመላክቷል።
ትራምፕ በአፋጣኝ ወደ ዋሽንግተን በመመለስ አንድ የሆነ ወሳኝ ውሳኔን ለማሳለፍ የፈለጉ ሆኖ ታይቷል። ፕሬዚዳንት ትራምፕ የካናዳውን የጂ7 ስብሰባ አቋርጦ በአፋጣኝ ወደ ዋሽንግተን የተመለሱት አሜሪካ ወደዚህ ጦርነት ተስባ ትገባለች ወይስ ሰሞኑን ስታደርገው እንደነበረው የሚሳኤል መከላከል ያዝለቀቅ እያደረገች እስራኤልን በስሱ ታግዛለች የሚለው ጉዳይ ያነጋገረ ባለበት ሁኔታ ነው። ትራምፕ ወደ ዋሽንግተን ተመልሰው ምን አይነት ውሳኔዎችን ሊያሳውቁ ይችላሉ በሚለው ዙሪያም ምንም አይነት የተብራራ ነገርን ሳይናገሩ በአጭሩና በደፈናው ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ ነበረብኝ ሲሉ ሪፖርቶች ወጥተዋል። አንድ ነገር ግን እውነትነቱ ተረጋግጧል። እሱም አሜሪካ የመካከለኛው ምስራቅ ወታደራዊ አቅሟን በአፋጣኝ ከፍ ለማድረግ በሚል ከሰሞኑ በርካታ ኃይልን ወደ ቀጠናው የምታንቀሳቅስ መሆኗን ነው። ለምን በዚህ ሰዓት የሚለውም ጉዳይ እንዲሁ ጥያቄ እያስነሳ ይገኛል። ሀገሪቱ የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ተናግረዋል። ግራ አጋቢ የሆነው ጉዳይ ትራምፕ የካናዳውን ስብሰባ በአፋጣኝ አቋርጠው ወደ ዋሽንግተን መመለሳቸው ብቻ ሳይሆን የኢራን ዋና ከተማ የሆነችው ቴህራን ነዋሪዎች ከተማዋን ለቀው እንዲወጡ ቀጭን ትዕዛዝ ማስተላለፋቸውም ነው። በቀጣይ ርዕስ ኔታንያሁ ስለ አያቶላ የግድያ ኢላማነት። የኢራኑ መሪ አያቶላ አሊ ኾሜኒን ለመግደል ዘመቻ ተከፍቷል በሚል ከሰሞኑ አነጋጋሪ ሆኖ በቆየ ጉዳይ እስራኤል ምላሽ ሰጥታለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራኑ መሪ አያቶላ አሊ ኾሜኒን የግድያ ኢላማ ስለመሆናቸው ተጠይቀው ማብራሪያ ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኤቢሲ ኒውስ ላይ ከጆናታን ካርል ጋር ባደረጉት ቃለ ምልልስ የኢራኑ መሪ አያቶላ አሊ ኾሜኒና የኢራን ኒውክሌር ፕሮግራምን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ኔታንያሁ እስራኤል የኢራንን ኒውክሌር ሳይንቲስቶችና ወታደራዊ መገልገያዎችን ኢላማ በማድረግ ጥቃት መፈጸሙን ገልጸው ዘመቻው እንደ ሂትለር ለከፍተኛ ጥፋት የተቧደኑ የኒውክሌር ቡድን አባላት ላይ ያነጣጠረ መሆኑን ተናግረዋል። ጠቅላይ ሚኒስትሩ የኢራን አገዛዝ ለእስራኤል ብቻ ሳይሆን ለአሜሪካም ስጋት ነው፣ እናም የእስራኤል መጎዳት ለአሜሪካም መዘዝ አለው ሲሉ አክለው ገልጸዋል። ኔታንያሁ እስራኤል የኢራንን ኒውክሌር አቅም ለማጥፋት እየሰራች መሆኑንና ይህ የአሜሪካን ጥቅም የሚያስጠብቅ መሆኑን አጽንኦት ሰጥተዋል። በኢራን የኒውክሌር ኢላማዎች ላይ የሚያነጣጥሩ ጥቃቶች ይቀጥላሉ ሲሉ ኔታንያሁ አክለዋል። በተጨማሪም ኔታንያሁ የኢራኑ መሪ አያቶላ ኾሜኒን የግድያ ኢላማ እንደነበሩ ገልጸዋል። ኔታንያሁ እንደተናገሩት የኢራን አገዛዝ ለሁሉም ዓለም ስጋት ነው፣ እናም እስራኤል የምታደርገው ትግል ለሰው ልጅ ጥቅም እንዲሁም መልካም ከክፉ የሚያደርገው ግብግብ ነው ሲሉ ገልጸውታል። ኢራን ከእስራኤል በተጨማሪ አሜሪካንም ኢላማ ልታደርግ ትችላለች ሲሉ ያሳሰቡት ጠቅላይ ሚኒስትሩ የኢራን መሪዎች አሜሪካን እንደ ዋነኛ ጠላታቸው ይመለከታሉ ሲሉ ተደምጠዋል። እስራኤል የራሷን ጠላት ብቻ ሳይሆን የአሜሪካንም ጠላት እየታገለች ነው እና ይህ ግጭት በቅርቡ ወደ አሜሪካ ሊደርስ ይችላል ሲሉ አሳስበዋል። ይህ በእንዲህ እንዳለ በቅርቡ የወጣ ዘገባ እስራኤል ከኢራን ጋር ከገባችበት ውጥረት ጋር የተያያዘ የሀገሪቱን ጠቅላይ መሪ አያቶላ አሊ ኾሜኒን ለመግደል እቅድ አውጥታ ስትሰራ መቆየቷን ገልጿል። እቅዱ ታዲያ በአሜሪካው ፕሬዝዳንት ዶናልድ ትራምፕ መቆሙን ሮይተርስ ዘግቧል። ሁለት ስማቸው ያልተጠቀሰ ባለስልጣናትን ዋቢ ያደረገው ሮይተርስ የእስራኤል ባለስልጣናት የኢራንን ከፍተኛ መሪ አያቶላ አሊ ኾሜኒን ለመግደል እድሉ እንዳላቸው ከፍተኛ እምነት አላቸው ብሏል። ይሁን እንጂ ትራምፕ እስራኤል በዚህ ኦፕሬሽን እንዳትቀጥል አሳምነዋታል ሲል አክሏል። በሌላ በኩል በቴህራን የገጠመው የጋዜጠኞች አሳዛኝ ክስተት። በትላንትናው ዕለት ምሽት ለአይን ያዝ እያደረገ ባለበት ሰዓት በኢራን ዋና ከተማ ቴህራን የተፈጸመው አንድ ጥቃት የብዙዎች መነጋገሪያ ሆኗል። ጥቃቱ የተፈጸመው በኢራን መንግስታዊ የቴሌቪዥንና ሬዲዮ ህንፃ ላይ ነው። በዕለቱ ጋዜጠኞች የተለመደ የዕለት ተዕለት ስራዎቻቸውን በማከናወን ላይ ነበሩ። ያልተጠበቀው ክስተት ከመፈጠሩ በፊት የቀጥታ ስርጭት ተረኛ የነበረችው ጋዜጠኛ ስቱዲዮ በመግባት የዕለቱን መንግስታዊ መልእክት እያስተላለፈች ነበር። በዚህ መሃል ግን ይሄው የኢራንን መንግስት ሬዲዮና ቴሌቪዥን ጣቢያ ጣምሮ የያዘው ህንፃ በሚሳኤል ተመታ። ነገሮች በቅጽበት ሌላ መልክ ያዙ። በርካታ ጋዜጠኞችንና ድጋፍ ሰጪ ሰራተኞችን በውስጡ የያዘው ህንፃ ፍንዳታውን ተከትሎ በእሳት ተቀጣጠለ። ከሁሉም በላይ በርካቶችን ትኩረት የሳበው ጉዳይ ግን በቀጥታ ስርጭት ላይ የነበረችው ጋዜጠኛ ሁኔታ ነው። ጋዜጠኛዋ በዕለቱ ከእስራኤል ጋር በተያያዘ አንድ መረጃን እያሰራጨች ነበር። እስራኤል ቀደም ብላ ለቴህራን ነዋሪዎች አንድ መልእክት አስተላልፋ ነበር። መልእክቱም የተወሰነውን የከተማዋን ክፍል ነዋሪዎች የሚመለከት ነው። አካባቢው ላይ ከባድ ወታደራዊ ጥቃት ስለሚሰነዘር በአፋጣኝ ለቃችሁ ውጡ የሚል አፋጣኝ ትዕዛዝ ነበር። ጋዜጠኛዋ ደግሞ በቀጥታ የቴሌቪዥን ስርጭት ይህንን መልእክት በሚያጣጥል መልኩ አይዟችሁ፣ ተረጋጉ፣ ይሄ የጠላት ወሬ ነው፣ ይሄ የወራሪዎች ድምጽ ነው፣ ከሀገራችሁ፣ ከመኖሪያችሁ፣ ከቀያችሁ የትም አትሂዱ፣ አትሸበሩም በሚል መልእክት እየደጋገመች እያስተላለፈች ነበር። ይህ የሚሆነው በቀጥታ ስርጭት ነው። በዚህ መሃል ከባድ የፍንዳታ ድምጽ ተሰምቶ የቴሌቪዥን ጣቢያው ህንጻ ጋየ። በዚህ መሃልም ጋዜጠኛዋ ከመቀመጫዋ ተነስታ በጭስ ስትታፈንም ይታያል። ሁሉም ነገር በዚያ ቅጽበት ተቀየረ። ጋዜጠኛዋም በጭስ ታፍና ከወንበሯ ተነሳች።
በቀጥታ ስርጭት ላይ የነበረችው ጋዜጠኛም በፍንዳታው ጭስ ታፍና ከወንበሯ ስትነሳ የሚያሳየውን ተንቀሳቃሽ ምስል በርካቶች ተቀባብለውታል። በዚሁ ቅጽበት በቴሌቪዥን ጣቢያው ስቱዲዮ ውስጥ በመገኘት የቀጥታ ስርጭቱን ስታከናውን የነበረችው ጋዜጠኛ ሳሃር ኢማሚ ትባላለች። ታዋቂ የኢራን ጋዜጠኛ ናት። ባለትዳርና የሁለት ልጆች እናት መሆኗም ተረጋግጧል። የኢራን መንግስት ብርቱ እምነት የሚጥልባት ጋዜጠኛ መሆኗን የአልጀዚራ ዘገባ አመልክቷል። በዕለቱ ወደ ስቱዲዮ የገባችውም የቀጥታ የተረኝነት ሰዓቷ በመድረሱም ነበር። ግን ደግሞ ያልተጠበቀ ክስተት ገጥሟል። ጋዜጠኛዋና ሌሎች የሥራ ባልደረቦቿ በዚሁ ቅጽበታዊ ጥቃት ያሉበት ሁኔታ ምንድነው የሚለውን በተመለከተ እስካሁን ባለው ሁኔታ በግልጽ የወጣ መረጃ የለም። ህንጻው ግን በዚያው ቅጽበት በእሳት ጋይቶ በጭስ ታፍኖ ታይቷል። አንዳንዶች ጥቃቱ የተፈጸመው በአየር ነው ሲሉም ተደምጠዋል። ሌሎች ደግሞ የሚሳኤል ጥቃት ነው ብለውታል። በዚህ የሚባል በዚያ ግን ህንጻው በተመታበት ቅጽበት በእሳት ተያይዞ ጋይቷል። ወደ ቀጣይ መረጃ አለፍን። ቡድን 7 ኢራንን ተጠያቂ ሲያደርግ 21 አረብ ሀገራት እስራኤልን አወገዙ። የእስራኤል ኢራን ተኩስ 5ኛ ቀኑን ይዟል። ዓለም አቀፉ ማህበረሰብ ውጥረት ይርገብ ከማለት ባለፈ እስካሁን ጠንካራ የሆነ መልእክት ሲሰጥ አልታየም። ከትናንት ጀምሮ ካናዳ ላይ ዓመታዊ ስብሰባቸውን እያደረጉ ያሉት የቡድን 7 ሀገራት ግን የጋራ መግለጫ አውጥተዋል። ኢራንን የሚወቅስ መግለጫ ሆኖ ታይቷል። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን አባላት የሆኑበት ቡድን 7 ኢራንን መሰረታዊ ሽብርና የቀጠናው አለመረጋጋት ምንጭ ሲል ፈርጇታል። ኢራንን የአሁኑን ጦርነት ባትጀምርም ቡድኑ በመሰረታዊነት ተጠያቂ አድርጓታል። ቡድን 7 ባሳለፍነው አርብ ድንገተኛና መጠነ ሰፊ ጥቃት መፈጸም የጀመረችውን እስራኤልን ራሷን የመከላከል መብት አላት ሲል ወግኖላታል። አርብ ዕለት እስራኤል ያስጀመረችው ጥቃት ባለፉት 4 ቀናት በኢራን መልስ እየተሰጠው ሲሆን ኢራን እስካሁን ከ300 በላይ ሚሳኤሎችን ወደ እስራኤል መተኮሷ ይነገራል። እስራኤል የኢራን ኒውክሌር ተቋማትን፣ ተመራማሪዎችን፣ የጦር አዛዦች መገኛን እንዲሁም የመንግስት ተቋማትና የመኖሪያ ህንጻዎችን ኢላማ ስታደርግ ኢራን የጥቃት ትኩረቷን በእስራኤል ወደብና ማዕከላዊ እስራኤል ላይ አድርጋለች። ኢራን የመኖሪያ ህንጻዎችን መታለች። ከኢራን በኩል 224 ሞት ዜጎች ሲከተል በእስራኤል 24 ሰዎች እስካሁን ህይወታቸው አልፈዋል። በኢራን ከ1400 በላይ ሰዎች ሲቆስሉ በእስራኤል ጉዳት የደረሰባቸው ወደ 500 ተጠግተዋል። የቡድን 7 መግለጫ ስለ ሲቪሊያን ዜጎች ጥበቃ ያነሳ ሲሆን የተኩስ አቁም እንዲኖር በጋዛም ስምምነት እንዲደረግ የጠየቀ ነው። ቀጠናውን ለማረጋጋት የአካባቢው ኃይል ምርትና ሽያጭ እንዳይቋረጥ ከሌሎች ጋር እንሰራለን ያለ ሲሆን መሰረታዊ ያለመረጋጋት ምንጭ ኢራን ናት። ኢራን በፍጹም የኒውክሌር መሳሪያ ሊኖራት እንደማይገባ ደጋግመን አቋማችንን ገልጸናል ሲሉ ቡድን 7ቶች ገልጸዋል። ይህን መግለጫ ተከትሎ 21 የአረብ ሀገራትም የጋራ ድምጻቸውን አሰምተዋል። አረብ ሀገራቱ እስራኤል ኢራን ላይ የምትፈጽመውን ድብደባ ያወገዙ ሲሆን ግጭቱ እንዲረግብ ጠይቀዋል። ያለ ልዩነት የኒውክሌር ትጥቅ ሁለቱ እንዲፈቱ ዓለም አቀፍ ሕግ እንዲከበር አረብ ሀገራቱ ጠይቀዋል። 21 ሀገራት መግለጫውን የሰጡት በግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ አስተባባሪነት ነው። መግለጫውን ከሰጡት መካከል ቱርክ፣ ጆርዳን፣ ኢምሬት፣ ፓኪስታን፣ ባህሬን፣ ቻድ፣ ጋምቢያ፣ አልጄሪያ፣ ኮሞሮስ፣ ሳውዲ አረቢያ፣ ኢራቅ፣ ኦማን፣ ኳታር፣ ግብጽ እና ጅቡቲ ይገኙበታል። 21 ሀገራት በውጭ ጉዳይ ሚኒስትሮቻቸው በኩል ነው የጋራ መግለጫውን ያወጡት። የዓለም አቀፍ ሕግና የተባበሩት መንግስታት ቻርተር እንደተጣሰ አሳውቀዋል። የአንድ ሀገር ሉዓላዊ ግዛት መከበር እንዳለበት ያነሱት አረብ ሀገራቱ በጥሩ ጉርብትና መርህ ሰላም እንዲወርድ ጠይቀዋል። እስራኤል በተለይ ቀድማ የጀመረችውን ጥቃት በአፋጣኝ እንድታቆም ጠይቀዋል። በቀጣይ መረጃ አየር መንገዱ የቴል አቪቭ በረራውን አቋረጠ። የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚያደርጋቸውን በረራዎች ማቋረጡን አስታውቋል። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎችን እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን አስታውቋል። አየር መንገዱ እስከ ሰኔ 15 ድረስ ወደ ቴል አቪቭ የሚደረጉ የበረራ አገልግሎቶች በሙሉ ተቋርጠው እንደሚቆዩ ገልጿል። አየር መንገዱ ይህን መልእክት ያሰራጨው በእስራኤልና ኢራን መካከል የሚካሄደውን የሚሳኤል ድብደባ መባባሱን ተከትሎ ነው። አየር መንገዱ ደንበኞቹ በበረራው መቋረጥ ለሚደርስባቸው እንግልት ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞች በአየር መንገዱ የቲኬት ቢሮ ወይም በስልክ አድራሻው በመደወል ተጨማሪ እገዛ ማግኘት እንደሚችሉ አስታውቋል። በእስራኤልና ኢራን መካከል ጦርነት ከተጀመረ በኋላ ሀገራቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ አየር መንገዶችን በረራዎችን እየሰረዙ ነው። በእስራኤል በተፈጠረው ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የሚያደርገውን በረራ በጊዜያዊነት ማቋረጡን የገለጸው የኢትዮጵያ አየር መንገድ ለበለጠ መረጃ ዓለም አቀፍ የደንበኞች ማስተናገጃ ማዕከላትን እንዲያነጋግሩ አሳውቋል። በእስራኤል ቴል አቪቭ ቤን ጉሪዮን አውሮፕላን ማረፊያ ላይ በተፈጠረው የደህንነት ሁኔታ ምክንያት በርካታ ሀገሮችና አየር መንገዶች ወደ እስራኤል በረራዎችን አቋርጠዋል። የእስራኤል አቪዬሽን ባለስልጣን የቴል አቪቭ ቤን ጉሪዮን አውሮፕላን ማረፊያ እስከ ተጨማሪ ማስታወቂያ ድረስ ተዘግቶ እንደሚቆይ አስታውቋል። እንደ ሉፍታንዛ፣ ጀርመን፣ ኤር ፍራንስ፣ ፈረንሳይ፣ ኢምሬትስ፣ የተባበሩት አረብ ኤምሬትስ፣
ኳታር ኤርዌይስ፣ ኳታር፣ ኤር ኢንዲያ ህንድ፣ ራያን ኤር አየርላንድ እና ሌሎች በርካታ አየር መንገዶች ወደ ቴል አቪቭ በረራዎችን አቁመዋል እንዲሁም ሰርዘዋል። እንደ ኢራቅ፣ ዮርዳኖስ እና ኢራን ያሉ ሀገሮች የአየር ክልላቸውን ሙሉ በሙሉ ዘግተዋል። በመጨረሻ መረጃችን ፊልድ ማርሻሉ ስለ ግድቡ ውጊያ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በህዳሴው ግድብ ብዙ መስዋዕትነት ከፍለናል ብለዋል። ፊልድ ማርሻል ብርሃኑ ጁላ ይህን የተናገሩት ትላንት የምዕራብ ዕዝ 404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓሉን በታላቁ ህዳሴ ግድብ ባከበረበት ወቅት ነው። የህዳሴ ግድብና አካባቢውን ሰላም ለመጠበቅ የመከላከያ ሰራዊት ውድ ዋጋ መክፈሉን የፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የግድቡን ስራ ለማወክ ባለፉት ዓመታት ሽምቅ ውጊያ ሲያካሂዱ የነበሩ ኃይሎችን በማጽዳት ግድቡ አሁን የደረሰበትን ደረጃ ለማድረስ ሰራዊቱ በተለይም የምዕራብ ዕዝ ከፍተኛ ገድል መፈጸሙን አመልክተዋል። ለግድቡ ግብዓትን የማጓጓዝ ሂደትን ለማስተጓጎል የተደረጉ ተደጋጋሚ ጥረቶችን በማክሸፍና ፈታኝ የተባሉ ወቅቶችን በማለፍ ግድቡን ለፍጻሜ ማድረስ መቻሉን አብራርተዋል። ባለፉት ዓመታት በአካባቢው የሚንቀሳቀሱ ሸማቂ ኃይሎች ከጸጥታ ኃይሎች ጋር ከመዋጋት በተጨማሪም የአካባቢው ማህበረሰብ ላይ ከፍተኛ ጫና ማድረሳቸውን እንዲሁም የክልሉ ህዝብ በእነዚህ ሸማቂዎች ለከፍተኛ ችግር ተጋልጦ መቆየቱን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በክልሉ የተለያዩ ቦታዎች በመተከል ዞን፣ ከአሶሳ ዞን፣ ግዜንና ኩርመካ በተባሉ አካባቢዎች ሲንቀሳቀሱ የነበሩ ሸማቂዎች በክልሉና በሰራዊቱ በተወሰዱ እርምጃዎች መፍትሄ ማግኘታቸውን አመልክተዋል። በብሔራዊ ግድባችን ባሉት የታላቁ ህዳሴ ግድብና በአካባቢ የተሰማራው ሰራዊት የሸማቂዎችን እንቅስቃሴ በመግታትና ግብዓቶችን በማጓጓዝ በአሁኑ ወቅት ግድቡን ለማስመረቅ ዝግጁ ማድረግ መቻሉን አስታውቀዋል። የታላቁ የህዳሴ ግድብ የኢትዮጵያ ማንሰራራት የታየበትና የተረጋገጠበት ነው ብለዋል። በቤንሻንጉል ክልል ከትላንት በስቲያ እሁድ በታላቁ ህዳሴ ግድብ በተከበረው የ404ኛ ህዳሴ ኮር 3ኛ ዓመት ምስረታ በዓል ላይ ከፍተኛ የጦር ሰራዊት አዛዦችና የክልል ስራ ኃላፊዎች መሳተፋቸውን ዶቼ ቬለ በዘገባው አመልክቷል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።